እንደቀልኮ በቃ ሳናስበው ሰዓቱ ላጥ ይላል አውሶ ለእናንተ አይደላችሁም ዛሬ ያው አይ ማታ ላይ ናችሁ በድንጋጤ ብንጀምረው እኛ እንደውም ስንቴ ሰዓት አልደርስ ብሎና ደቂቃዎች በኋላ ምን በላው ነገር አለ ሻምፒዮን ምንል በሰዓት ስለሆነ አልደርስ ብሎናል ችግር የለም ዘንድሮ የቤተ መልካሽ ነን ፈርዶብናል አንዴ ነው ያለን ግን ፌር አይደለም እናንተ ረጅም አመት ስለበላችሁ አይ እነሱም ከበሉ እኮ ረጅም ጊዜ ቆይቷል እኛ ደግሞ 14 አመት 13 አመት ምናምን ቆይቷል 13 አመት ሙሉ አልበላችሁ እናንተ አሁን ልትበሉ ጥቂት ደቂቃዎች ነው የቀሩት ሰዓታት ነው የቀሩት ከዛ በኋላ የኛ 10 ማም ይባላል ልናገሳ ነው በልተናል እኮ ኦሬዲ ሌላው ሲራብ እኮ እኛ በላ ቀድመን በላን ስንቴ ባይሆን እኮ ጥሩ ነበር ግን በላን ተረዱኝ ስሜቱን አልተረዳችሁኝም የቤተ መልካች መሆን ከባድ ነው ግን አይገርም የአርሰናል እና የማንቸስተር ደጋፊዎች ጉዳይ እንዲመሆን በእኛ ሀገር አሁን እኮ ክለቡ ስለበላ አይመስልንም እርስ በርስ ያለን በፍቅር ምን በሻሸቀው ነገር የለም እሱን ፍራቻ ምናምን ነው አንደኛው እንዳይበላ ምንመኘው እንጂ ምንም ችግር ያለው አይመስልኝም ግን ደስ ይላል በጣም ብዙ የማንቸስተር ደጋፊዎች እንኳን ደስ አላችሁ ያሉ ነበር ምን አማራጭ ወደድ ነው ደስ ብሎ ባይሉ ምን ያረጋሉ ምክንያቱም በነገር ላይ ባትሉ ቤት ለቤት እያንኳኳን ስለነበር እየመጣን ስለነበር ግዴታችሁ ነበር ለማንኛውም ግን በደስታ ሞቅ ደመቅ አድርገን በመሃል ድንጋጤም ቢኖረው በአማረ ሁኔታ የጀመርነው እሁድን አንድ ላይ እንግዲህ እኛ ምን ፈራው እናንተም ደግሞ ከኛ ጋር መለየት ቅር የሚላችሁ የመጨረሻው ሰዓት ላይ ደረስን ልናበቃ ነው ከመሰናበታችን በፊት ግን ሁሉ ጊዜ እንደምናደርገው ከዚህ በፊት የተሰሩ አስቀድሞ የተሰሩ ሙዚቃዎችን እኛ ደግሞ ደግመን አስመስለን የምንጫወታቸው ሙዚቃዎች አሉ ዛሬም አንድ ሙዚቃ ለቤተሰቦቻችን መርጠናል ኤልያስ መልካ የሰራው ሙዚቃ በጣም ትልቅ መልእክት ያለው ሙዚቃ ነው የመረጥነውና አንዳንድ ሙዚቃዎች እንደ እንተናቸው ይባላል እንደ ትንቢት ናቸው ይባላል የሆነ ዘመን ላይም ለዛ ዘመን ልክክ ይላሉ ከዛ ዛሬ ላይም ስታመጣቸው ደግሞ ያ ችግር ወይ ደግሞ ያ ሁኔታ ዛሬም ላይ ይኖርና አሁን ላለ ነው ለኛ ትውልድም በጣም ስሜት ይሰጣልና ብዙዎች የሚያውቁት ሙዚቃ ነው በተለይ ደግሞ ራስን ከማጥፋት ጋር ተያይዞ የተሰራ ሙዚቃ ነውና አሁንም እኛ በዙሪያችን በጣም ብዙ ነገሮች እያየን ስለሆነ ለኛም ለዚህ ትውልድም ይሆናል ብለን ነው ዘመን ተሻጋሪ ከመንላቸው ስራዎች መካከል አንዱ ነው ኤልያስ መልካ በህይወት በነበረበት ዘመን በጣም ድንቅ ሙዚቃዎችን ሰርቷል በመልእክታቸው ጠንከር ያሉ እንዳልሽው ትንቢት በሚመስል መልኩ ሁሉም ዘመን ላይ ሊያገለግሉ የሚችሉ መልእክቶች ከተላለፉበት ስራዎች መካከል በቀጣይ ለቤተሰቦቻችን የምናደርሰው ወይ ደግሞ እኛ አስመስለን የሰራነው ሙዚቃ አንዱ ነው ሐሳቡ ትልቅ ነው በየጊዜው እንደ ጉዳይ ይሄ ነገር አሳሳቢ ሆኖ ሲከሰት እናያለን በምንም መልክ በምንም ይዛል ልክ ሊሆን አይችልም አንዳንዴ መግለጽ ራሱ የሚከብድሽ ነገር አለ ይሄ ነገር እንዴት ሊወሰን ይችላል እንዴት ሊሆን ይችላል ብለሽ ራሱ በምንም ስሌት አይምሮሽ ውስጥ ሊመጣ ማይችል መምጣት የሌለበት ጉዳይ ነው ግን እንደዛም ሆኖ ከመስማት ጆሮአችን ሊቦዘን አልቻለም ያው ማለት ስለሚገባን ብቻ ሳይሆን ፍጹም ሊታሰብ የማይገባ አስፈላጊ ያልሆነ ነገር መሆኑንም በዚሁ አጽንኦት ሰጥተን መናገር እንፈልጋለን ነው ያለኝ እውነትን ነው ስንቴ ግን ስለ ጉዳዩ ስናወራ ደግሞ እኔ እንደማስበው በሰዎቹ ቦታ ሆነ ስናስበው በጣም ከባድ የሆነ ፈተና እንደምናቀው ህይወት በፈተና የተሞላ ነው እነሱ ጋር ብቻ ሳይሆን ሁላችንም የህይወታችንን ፈተና እናልፋለን ማለፍ ብቻ ሳይሆን ከፊት ለፊታችንም ፈተናዎች ይጠብቁናል ግን ፈተና እንደዚህ አይነት ከባድ ፈተና ገጠመኝ ብለህ ተስፋ የምትቆርጥበት እጅ የምትሰጥበት አይደለም ሁሉ ጊዜ ለማሸነፍ መሞከር አለብህ እንጂ ይሄንን ውሳኔ በፍጹም እንደ ሐሳባቸው ውስጥም አይምሮአቸው ውስጥም ሊመጣ አይገባም አው አንዳንዴ እንደ ሰው በጣም ምንደክምበት ከዛ ምናልፋቸው ማመስላቸው በጣም ከባድ ቀኖች ከፊታችን ይጋረጣሉ እንዴት ሁላችንም አይነቱ መጠኑ ሁሌ እንደምንነው ይለያይ እንጂ በጣም በከባድ ፈተና ውስጥ በከባድ ችግር ውስጥ ምናልፋቸው የማይመስሉ ሌሊቶች ከሌሊትም በጣም ድቅድቅ ሌሊቶች ፊታችን ይቆማሉና ያን ጊዜ እንደምነታችን ልባችንን ሊሰብር በሚችል ልንገራበት በሚንችለው አይነት መንገድ ለማለፍ መሞከር ነው እንጂ ችግር ሁላችንም ጋር ለብሰን ስንወጣ ደህና እንመስላለን የደላን ልክ ይሆነን አይደል አንተ ጋር የሌለው ነገር እኔ ጋር ሊኖር ይችላል ያን ስታይ ተመልሶ አንተ ህይወት ውስጥ የማይመጣ እማታልፍበት እማታገኘው ስለሚመስል እነዛን ደቅድቅ ጨለማዎች ለማለፍ ምናልባት ወይ አጠገባችን ብርቱ ሰው ሊኖር ይገባል ወይም እንደሚያልፍ የሚነግረን የሚያስታውሰን ሰው አጠገባችን ሊኖር ይገባልና ከዛ ሰው ጋር መተላለፍ ነው ያንተን ጉዳት የሚፈልግ ማለት ጉዳትን አልፈልግም በቃ ዛ ቦታ ላይ ያለ መገኘት እንጂ እጄ ልዘረጋልህ የምችላቸው አይዞ ብዬ ላስደግፍ የምችለው ብዙ ነገር ነው ይጋለ ስለሞላልን ሳይሆን አይዞህን በማጣት ብቻ ህይወታቸውን ያጡ ሰዎች አሉና ነገ በጣም የተሻለ ቀን ነው ነገ በጣም በተስፋ የተሞላ ነው ዛሬ ከበዳችሁ እናንተ ሁላችንም ህይወት ውስጥ ከብዶን በቃ እንደ ግድግዳ ማይናድ አይነት ነገር ሆኖ ፊታችን ቆሞ ግን በተለያየ አይነት በቃ ሰዎችን በመደገፍ ያልፋል በማለት በመጸለይ ሌላ ተስፋ የምናረጋቸው ነገሮች ፊታችን ላይ ማምጣት ስለሆነ የምናልፋቸው እንደዚህ አይነት ያልተገባ ውሳኔ የሚወስኑ ሰዎች ትንሽ መለስ ብለው ህይወታቸው ውስጥ ያለውን ትንሽ ጭላንጭል ተስፋ ቢያዩት ያን ድቅድቅ ጨለማ በሆነ ርቀት ውስጥ
ትንሽ ብርሃን አይተ ህይወታቸውን የሚገነቡበት ሊሆን ይችላልና ተባካችሁ እንደሱ አይነት ውሳኔ ከበወሰናችሁ በፊት ያለና አማራጭ በዙሪያችን ብዙ ነገር አለ የማይታይ እንዳይታይ ሆነ የተዘጋብን ነገር አለና በፊትም እንደዚህ አይነት ነገሮች ነበሩ ዛሬ የተፈጠረ ነገር እኮ አይደለም ግን አሁን ደግሞ ይሄ ማህበራዊ ሚዲያ ብዙ ሀሳቦችን ስናነሳ ዞሮ ነገሩ ወደ ማህበራዊ ሚዲያ ይወስደናል ምክንያቱም አሁን ላይ በጣም ተጽዕኖ እየፈጠረ ያለው ወጣቱን ትውልድ 10ዎቹ እድሜ ላይ 20ዎቹ እድሜ ላይ ያለውን ትውልድ አምሮውን ሁሉ ነገሩን ጥር አድርጎ ያዘው ነገር ማህበራዊ ሚዲያው ነውና አይታችሁ ከሆነ አሁን ማህበራዊ ሚዲያ ላይ አንዳንድ ሰዎች ይወጡና ራሴን ላጠፋ ነው ህይወት ከብዶኛል እንደዚህ ብለው የኡነትም አንዳንዶቹ ራሳቸውን አጥፍተው እናያለን አንዳንዶቹ ደግሞ በቃ በከፋቸው በጣም የሆነ ነገር እዚህ ጋር በደረሰባቸው ሰዓት ሶሻል ሚዲያ ላይ ወጥተው ሀሳባቸውን ያጋራሉና እኔ እነሱ ከተናገሩት ነገር በላይ አስተያየት መስጫው ስር የሚጻፉት ነገሮች በጣም ያስደነግጡኛል አብዛኛው ሰው ማለት ይቻላል ወይ ሰውየውን ጎሄድ ቀጥልበት ራስን አጥፋ ወይ ደግሞ ራሱን ያጠፋ ሰው ፖስት ተደርጎ ሲያዩ ታድላ እኔም ተረኛ ነኝ ነገ ለኔም የሆነ ጊዜ ትዝ ይላችኋል ብንሄድ ይሻለናል የሚል ቻሌንጅ ተጀምሮ ነበርና በጣም አብዛኛው ትውልድ ፈተናን መሸከም ማይችልበት አይነት ደረጃ ላይ ደረሰ ይመስለኛልና አንዳንዴ አሁን በተለያየ ፈተና ውስጥ ሆኖ ይሄን ፕሮግራም የሚያዩ ሰዎች ለነሱማ ይቀላል ሊሉን ይችላሉ እኛ ቁጭ ብለን ስናወራና ምክርና ምናምን ለሰጩ ቀላል ነው ይባላል ግን ቀላል ሆኖ አይደለም እኛ ዛሬ ላይ እዚህ ቁጭ ያልነው ትላንት በገጠሙን ፈተናዎች ላይ ራሳችንን ስላላጠፋን ብቻ ነው እንጂ ሁላችንም ህይወት ከብዶን ያቃል አልቅሰን እናቃለን ገንዘብ አተን እናቃለን በጣም እንወዳቸውን ሰዎች አተን እናቃለን ሰው ራስ ለማጥፋት ምክንያት ነው ብሎ የሚያስበው ውጤት ተበላሽቶብን ያቃል ስራ ተበላሽቶብን ያቃል በጣም ብዙ ነገርና ሁሉም ሰው በጫማው ልክ ሁሉም ሰው በተፈጠረለት አላማ ልክ ፈተና አልፎ መሄድ ግድ ስለሆነበት በዚህ ምድር የተፈጠርንበት የሆነ ሚሽን ስላለን ተልእኮ ስላለን ማሳካት ስላለብን በዛ የህይወት ፈተና ውስጥ ማለፍ ግዴታችን ነው ራስን ማጥፋት ግን አማራጭ አይደለም የተፈቀደልንም የተሰጠንም ኦፕሽንም አይደለም ትንሽ ተረጋግተን ባይዘው ከዛች የስሜታዊነት ደቂቃ አለፍ ብለን ብናየው ህይወት ምን ያህል ዋጋ እንዳለው እንረዳለን በጣም ብዙ ሰዎች በየሆስፒታሉ ህይወታቸውን አንድ ቀን ለመጨመር ብዙ ብር ይከፍላሉ በቃ እቺን መድኃኒት ካልወሰድክ ነገን አታይም ሲባል ሰው ኢን ሚሊየንስ ቤቱን ሸጦ ምን አርጎ ነፍሱን ለማቆየት የሚከፈለው ዋጋ ሁሉ ይከፍላል ያ ህይወታችን ቫልዩ ስላለው የተከፈለበት ህይወት ስለምንኖር ነፃ አይደለም የምንኖረው ህይወት የተከፈለበት ህይወት ነው የምንኖረውና ለራሳችን ለህይወታችን ቫልዩ መስጠት ስንችል ነው ሁሉም ሰው ፈተና አለበት ምንም ከፀሐይ በታች አዲስ ነገር የለም ራስ ማጥፋት መፍትሄ ሆኖ አያውቅም ለገጠመን ችግር ራሱ አሁን ሰዎች ፈተና ላይ ነን ብለው ራሳቸውን የሚያጠፉ ሰዎች ለገጠማችሁ ችግር ራሱ ራስ ማጥፋት መፍትሄ አይሆንም ራስ ማጥፋት በጣም ራስ ወዳድነት ነው የእናንተን ህመም ለሚወዷችሁ ሰዎች ሼር አርጋችሁ በቅርባችሁ ላሉ ለሚሳሱላችሁ ሰዎች ሰጣችሁ መሄድ ነውና ወጣቶች በተለይ በጣም ልጆች ይሆኑ ወጣቶች ከእድሜያቸው በታች በብዙ መንገድ ውስጥ ያልፉና ልባቸው ሲሰበር ሲዝሉና ያለንና እንደው ምናልባት ይሄ መልእክት ዛሬ የሚያዩ ሰዎች ከጠቀማቸው ትንሽ እንኳን ቀና ካረጋቸው ይሄንን እንበል ይሄ ሁለተኛ እድል የሌለው ውሳኔ ነው አንዳንድ ጊዜ እንደዚህ ነገሮች ሲፈጠሩ ሰው የነሱ በቅርብ ዙሪያ ያሉ ሰዎች የሚያቋቸው ሰዎች የሚሆኑትን ቢያው በውሳኔያቸው እንደሚጸጸቱ ምንም ጥያቄ የለውም በብዙ መልኩ በውጣ ወረድ የተፈተነው ህይወታችን በቅጽበታዊ ትግስት ማጣት ምክንያት ወደዛ እንድንሄድ ሊያደርግ ይችላል ለምን አልሆነም ለምን አላገኘሁም ለምን አጣሁ ከሚሉ ሀሳቦች ነው አንዳንዴ ማጣት ወይም መከልከል መጠበቅ መሆኑን በደንብ ማስተዋል ጥሩ ነው ለምን ቀረብኝ የምንለው ነገር ከብዙ ነገር እንድንሻገር ከብዙ ፈተና እንድናልፍ እንድንጠነክር በደንብ ራሳችንን ችለን እንቆም ሊያደርግ እንደሚችል በበጎ መልኩ ማሰቡ መልካም ይመስለኛል እንደገና ደግሞ እኛ እንደ ግልግል ምን ቆጥረው እንደ መፍትሄ ብለን ትክክል ያልሆነው ውሳኔ ደግሞ ለብዙዎች ፈተና ራስ ወዳድነት ያልሽው ሀሳብ ትልቅ ስለሆነ ማለት ነውና እኛ ተገላገልን ከዛ ሌላው የራሱ ጉዳይ እንደማለት ሊሆን ስለሚችል በምንም አይነት መንገድ በየትኛውም አይነት ቅጽበት ስለዚህ ማሰብ ተገቢ እንዳልሆነ መልእክታችን ማስተላለፍ እንወዳለን በተከታይነት እኛ ማስመስለን የምንሰራው ሙዚቃም ሙሉ ለሙሉ መልእክቱ ይሄ ነው እንደምትወዱት ተስፋ እናደርጋለን እሱን ጋብዘን እንሰነባበታለን ማለት ነው የዛሬው እሁድን አንድ ላይ ተጠናቋል የሳምንት ሰው ይበላል አሜን 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 ብትከፋ የያዘች ቤት ዓለም ሳታሰናብት መሰናበት በራስ የለም መጽሙቴን በለ ወደ መርጠ መጣህበት መብት ነው ብላለች አንተን ማኖር መስጠበባት ኖሮ ሳይቀምሳት ማኖርባት ሞክራለ
እንዳንተ ሆኖ ኖሮ ማይቶ እያት ያለ ነፍሴን ጠላዋት ብለህ የውሸት አትካዳት ለሌላ ሆነና ኖረህ የእውነት አትውደዳት ድነው ኑሮ መላመድ የኛ ጋር ሆነሃል ዘመድ ላንተ የሚሆን መቼ ያንሰውን ቦታ መሄድ ግን አናበቸልታ መኖርን ሌሎች ይሻሉ ይፈልጋሉ በሕይወት እስካለ ድረስ ይበረታሉ የኔ መኖር ነው ላንተ መኖር ያንተም ለኔ ለሕይወት አብረን እንዘምርኩም ከጎኔ ኑር ባታምንም ላንተ ባይመስልም ለከንቱ አልተፈጠርክም የዛሬው ሕይወቱ ባይሞቅም ነገም ካንተ ውጪ አይደምቅም ድፈር ክረም ኑር በሕይወት ለሌሎች አቆየት ፈሪ ነው የሰው ያልሞገተው ሳይገሉት ቀድሞ የሚሞተው ብትወድ ከፋ የያዘችህ ቤትህ አለ ሳታሰናብት መሰናበት በራስ የለም መች መብቴን ብለህ ወደህ መርጠህ መጣህባት መብት ነው ብላለች አንተን ማኖር መች ጠበባት ኖሮ ሳይቀምሳት ማኖርባት ሞክር አለ እንዳንተ ሆኖ ኖሮ ማይቶ እያት ያለ ነፍሴን ጠላዋት ብለህ የውሸት አትካዳት ለሌላ ሆነና ኖረህ የእውነት አትውደዳት ግድ ነው ኑሮን መላመድ ከእኛ ጋር ደፍረህ ተራመድ መቅረት ግን አናይም በደስታ በርትተህ እኛንም አበርታ መኖርን ሌሎች ይሻሉ ይፈልጋሉ በሕይወት እስካለ ድረስ ይበረታሉ የኔ መኖር ነው ላንተ መኖር ያንተም ለኔ ለሕይወት አብረን እንዘምርኩም ከጎኔ ኑር ባታምንም ላንተ ባይመስልም ለከንቱ አልተፈጠርክም የዛሬው ሕይወቱ ባይሞቅም ነገም ካንተ ውጪ አይደምቅም ድፈር ክረም ኑር በሕይወት ለሌሎች አቆየት ፈሪ ነው የሰው ያልሞገተው ሳይገሉት ቀድሞ የሚሞተው መኖርን ሌሎች ይሻሉ ይፈልጋሉ በሕይወት እስካለ